በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች፣ እነ በላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ፣ ራስ አሞራው ብለህ በወልቃይትና በጎንደር፣ ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው። አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው አይደል? የሆነ ችቦ ልትለኩስ ወይ ለድግስ አይደለም የምትሄደው። የአራት ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው። ተውት፣ ያን ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው በጣም ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም፣ ግን ሩቅ ነው። ብልቱን ለይተ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል? ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው። ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን እያልን አዲስ አበባ ምን ሄድ ይመስላችኋል? እንደዛ አይደለም ጦርነቱ። እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ የአረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው። ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው። ገለህም አይደለም የምጨርሰው ፎርዛት ማተር